ዛሬ ደግሞ ከባለፈው ለጣቂ እንግዲህ ጠንቋይ ቤት ሄዳ ማወቅ የምትፈልገውን ነገር እቤት ውስጥ የተደበቀ ነገር አለ፣ ያንን ማወቅ እፈልጋለሁ ብላ ሄዳ ነበረ። በሄደች ሰዓት ደግሞ ምንም ነገር ያጋጠማት ነገር የለም። በነገራችን ላይ ሁሉም ነገር እኮ ያንን ሁላ የለፈለፈው እኮ እኔ የነገርኩት ነገር ነው። እንዴት እንደዛ ሊል ቻለ? ላብድ ነው እንደ ቅንጭላት ምናምን ትላለች። የሚገርመኝ እኮ ነገር ደግሞ እሱ ጠንቋዩ ሰውዬ አብረሽኝ ካላደርሽ አይላትም እንዴ? አብረሽኝ ካላደርሽ ምን አይነት ሰውዬ ነው ደግሞ አብረሽኝ ይደር የምታየው? ምን አባቱ እኔ ከሱ ጋር ማድረው ብላ ጥላው ትወጣለች ማለት ነው። ብዙ ነገር አለ፣ የተደበቀ ነገር አለ ምናምን ይላታል። እሱም ግን ደግሞ ያንን የምነግርሽ አብረሽኝ ካላደርሽ አልነግርሽም አላት። እሷም ወደ ቤቷ ትመለሳለች። እንግዲህ ናታን ደግሞ ከስራ እየመጣ ነበር እና ከስራ ስትመጣ ቤቱ ጸጥ ያለ ነበር እና ኤቨን ብቻ ነበረች አለችው ሶፋ ላይ ተቀምጣ። ከዛ እንዴ ሰው የለም እንዴ ማየልችም እንዴ ምናምን ሲል አዎ የሉም ሁላቸውም የሉም አሁን ነው ወጣ ያሉት ምናምን። እሺ ዳጥሳ የለችም አልመጣችም እስካሁን ድረስ ምናምን ትለዋለች። እሺ በቃ ይልና ስልኩን ያወጣል። ስልኩን ባወጣ ሰዓት እየተጻፈ እያለ ጠጋ እያለች ኤቨን ወደ እሱ ጋር ትቀርባለች። በቀረበ ሰዓት ስልኩን ቀምታው እየሮጠች ትሄዳለች። እየሮጠች በምትሄድበት ሰዓት እሱም ደግሞ እንዴ ኤቨን እንዴ ስልኬን አምጪ እንጂ ምንሽ ነው የተዘሽው ልትሄጂ ነው ምናምን ይላታል። ያንን ስልኩን እሷ ብድግ አድርጋ ይዘበስል ወደዛ ወደዚህ እየተሯሯጡ በጣውላ ዘንዳ ሳሎን ጋር እየተደባደቡ ነበረ። ከዛ እሷም ደግሞ እናቷ ከላይ ሆና እያየቻት ነበረ። ከዛ እነዚህ ልጆችማ ምንድን ነው እንደዚህ የሆኑት ምናምን ብላ እያየቻቸው ነበረ። ምንም ነገር ሳትናገር ወደ ክላሷ ትገባለች። እነሱም ፊት ለፊት ይገናኙና ልክ የፍቅር ስሜት ይሰማታል። እንግዲህ ያው ኤቨን እንደምታፈቅረው ናታንን የታወቀ ነው። ከዛ እሱም ደግሞ ፊት ለፊት አየት። በነገራችን ላይ እሱም ያፈቅራታል መሰለኝ ሲጀመር ማለት ነው። ከዛም በኋላ ሁለታቸውም እንደዛ ተደራርገው ይለያያሉ። በተለያዩ ሰዓት አባቷ ደግሞ ውጭ ላይ ተቀምጦ በቃ ማሰብ ሀብት ስለ ኑሮ ህይወታ እኔ እኮ እንደዚህ ነኝ። በቃ አንድ ሰው የሆነ ሀሳብ ውስጥ ሲገባ ልክ የሚያደርገውን ነገር ማለት ነው ገንዘብ ምናምን መቼ ነው ማርፈው መቼ ነው ረፍት ማገኘው ምናምን ብሎ እያሰበ ነበረ። ከዛ ይምኮን እኮ ስሞት ላርፍ እኮ እችላለሁኝ አይደለም ምናምን ይላል። አንዳንድ ጊዜ ሀሳብ ስንገባኛ ለራሱ የሆነ ነገር እንደዛ ነገርናና ግን ያን ሳይ እኔን ለራሱ አስታወሰኝ ማለት ነው። ከዛም በኋላ ያው እንግዲህ ቤታቸውን የሚጠብቅ ሰውዬ ይመጣል። ግን አንተም አላህን የምትለምነው ምን ሲያደርግልህ ነው ምናምን ሲለው እንደ ምን ያደርግልኛል ጤና፣ እንደገና ደግሞ አምሽቶ ላነጋኝ ጌታ ምስጋና ማቅረብ ጥሩ ነገር ነው ይለዋል። አዎ እሱማ ልክ ነህ፣ እንደዛ ማድረጉ ማቅረቡ ትክክል ነው ምናምን እያለ እያወራ ትመጣለች። ውሃ ደግሞ እየፈለግከው ነበረ ኤቨን እየፈለገች ነበር ምናምን ሲለው ለምንድን ነው የምትፈልገኝ? አላቅም ብቻ እኔ እንጃ ፈልግልኝ ብላኝ ነው ምናምን ትለዋለች እሱን ማለት ነው። ከዛ እሷ ደግሞ የሆነ የሚያስቀኝ ነገር ታስቀዋለች። ወይኔ አንቺ እኮ እንደው አስቂኝ እኮ ነሽ፣ አንቺ ባትኖሪ እኮ ሁሉን ነገር ይኖራል ነበርላት። እንዴ ቆይ አንቺ አሁን ጎበዝ ለምን አትሆኝ ምናምን ለምን እሷን አትበልጫትም? ምጥን ዝላት እንዴ ይበልጣታለሁኝ እኮ። በምንድን ነው የምትበልጫት? በምግብ መብላት በቃ በሌላ በሌሎች ነገር ስላት እንደው ሳቁን ይዞት ሄደ ማለት ነው። ወይ አንቺ ባትኖሪ እኮ ሁሉ ነገር አይኖርም ነበር እያላት ከዛ ዘበኛውም አሁን እንደዚህ ይሄ ነገር ይባላል ይላታል። እና ታዲያ ምንድን ነው የምትለው ምናምን ብቻ አባዬ ኤቨን እየፈለገች ነው፣ ስለዚህ ና እንሂድ ብላ ይዛው ትሄዳለች። ወደ እሱ ሲሄድ እሱም ደግሞ ኤቨን ደግሞ አልጋዋ ላይ ተኝታ ነበረ። ከዛ እየተጨናነቀች ነበረ። ከዛ አባዬ ምን ሆነሽ ነው ምናምን ስላት ምንም አልሆንኩኝ አባቴ ፈልጌሽ ነበረ ምናምን አለችው። ምንድን ነው እሺ ችግሩ ንገሪኝ ይላታል። ከዛም እሷም ደግሞ እኔ በቃ ውጭ መሄድ እፈልጋለሁ ትለዋለች። እንዴ ማለት ውጭ ሊሄድ ነው ማለት ምን ማለት ነው? ምን እያሰብሽ ነው አንቺ? ቅንላት ውስጥ ምን አንቺ ሄድሽና የሚቀል ነገር ምናምን ይኖራል መሰለሽ እንዴ? እንደውም ሲጀመር በአሁን ሰዓት አብረሽኝ እንድትሆኝ ነው እንጂ የምፈልገው ጥለሽኝ እንድትሄጂ አልፈልግም። ብዙ ነገሮች ብዙ መከራዎች እየመጣብኝ ነው ይላታል። አይ አባዬ እኔ መሄድ አለብኝ። እና ምኖች ነው? የእናቴ ነገር አሳስቦኝ አስጨንቆኝ ነው ምናምን። የእናትሽ ነገር ብቻ አሳስቦች ነው ወይስ ሌላ ነገር ያሳሰበች ነገር አለ ይላታል። አይ አባዬ በቃ ሁሉም ነገር አስጠልቶኛል፣ እኔ በቃ ከውጭ ለወጣ ነው መውጣት እፈልጋለሁ ትለዋለች። እሺ በቃ እና ስለዚህ እንድታወጣ ፈልጋለሁ። እሺ አልኩሽ አይደል እንዴ ምናምን አላት። ግን አንድ ነገር ጥለሽው በሄድሽ ምንም ነገር ምንትን የሚለው ነገር የለም። ሽሽትር ከሆነ
ይሄ ሽሽቱ ምንም የማያዋጣ ነገር ነው ይላታል። በነገራችን ላይ አንድን ነገር ሸሽታችሁ ከመሄድ ያንን ነገር መጋፈጡ ይሻላል ማለት ነው። እንግዲህ እሷም ደግሞ የእናቷ ብቻ ሳይሆን ያሳስባት ናታንንም ስለምታፈቅረው ከዳት ጋር አንድ ላይ ሆነው ስታያቸው በጣም እንትን ይላታል ማለት ነው። ከዛም በኋላ ደግሞ የሚወዳት ህንዳዊ ነበር እና እሱ ጋር በጣም ደውላ እንዲጠጣ መጠጥ ነገር ይዘልኝ እንድትመጣ በ15 ደቂቃ ውስጥ ስትለው እሱም ደግሞ ስለሚፈቅድ የምን 15 ደቂቃ 5 ደቂቃ ይበቃኛል ምናምን አለችው። ሀቂቀን ፍቅር ከባድ ነው። እንግዲህ ማርታ ደግሞ ከታ ከሆነ እያወራች ነበረ። ማርታ እዚህ ቤት እየተደረገ ያለው ነገር ምንድን ነው? ዳጥ ምንድነት? የዳጥ እናትና አባቷን ማወቅ አለብን። ስለዚህ እንጥራትና እናፋጥጣት ትላት ነበር። እንዲ አንቺ ምን ሆነሻል? የምትጨቀጭቅኝ አትጨቅጭቅኝ። በቃ ምንድን ነው የምትፈልጊው? አርፈሻ ትቀመጭም እንደምናምን ትላታለች። በቃ አንቺ በቃ የዋህነሽ ልበል? ምን ሆነሽ ነው እንደዚህ ድፍንፍን ያደረገች? ለምንድን ነው መታለች አይደለ? ክላሷ መታዋ። ስለዚህ ተመጣች እንጥራትና እናፋጣት ፊት ለፊት ትላታለች። እንዴ አንቺ ልጅ ታያት እንጂ ልጅቱን አርባሽ ተቀመጪ፣ አሁን ሾፕ እንሄዳለን አይደለ? ነይ እንሂድ ትላታለች። እንደምንሆነሽ ነው ምናምን። ከዛም ኤቨን ከላይ እየወረደች ነበረ። እነሱ የተጨቃጨቁ ሰምታ ቀጥ ብላ ወደ ዳት ዘንዳ ትሄዳለች። በምትሄድበት ሰዓት እሷ እናቷ ኤቨን እያለቻት ነበረ። ከዛም ልትሰማትም አልቻለችም። ዝም አለቻት። ገባች። ቁጭ ብለው እያወሩ ነበረ። ሁለታቸውም ሀሳብ ውስጥ ገቡ። እንግዲህ ያው ዳት ደግሞ ከእናቷ ጋር ከሰላምዬ ጋር አብረው እያወሩ ነበረ። እያወሩ በነበረ ሰዓት ምን ትፈልጋለሽ እናቴ? ምን ያስፈልግሻል? መኪና ልግዛለሽ እንዴ? በአንድ ሚሊዮን ነው እንደ መኪና የምትገዢ ብላ እሷ ትስቅባታለች። እንዴ ማለት ማየ፣ እሺ ምን ትፈልጊያለሽ? ግን ዳጥዬ አንድ ነገር ጠይቅሽ፣ አባትሽን አንድ ቀን ምን ትፈልጋለህ ብለሽ ጠይቀሽው ታውቂያለሽ? ኧረ እኔ ብዬው አላውቅም። እኔ እኮ ግን በጣም ወደዋለሁኝ እኮ ትላታለች። ግን አባትሽንም ጠይቂው፣ እኔ ግን ወደዛ ቤት መመለስ እፈልጋለሁ ትላታለች ሰላምዬ። እንዴ እናቴ እንዴት ነው ወደዛ የምትመለሽው ሰላምዬ? እናቴም እኮ ትጎዳለች፣ እንዴት እንደዚህ ታደርጊያለሽ ትላታለች። አይ እንግዲህ ይህን እኮ ተነጋገርንበት ጨረስን እኮ፣ ስለዚህ መመለስ አለብኝ ትላታለች። በመመለሷ ደስተኛ አይደለችም። እንደገና ደግሞ ነገሮች ሁሉ ይባባሳሉ ወይንም ደግሞ እንትን ይላሉ ብላ ነው እሺ ብላ እሷም ደግሞ ዝምትናታለች። በቃ የወንድሜን አባት ማወቅ ፈልጋለሁ እንጀራ አባት ስትለኝ፣ እንዴ ምንድን ነው የምትይው? እሱን ደግሞ እነግርሻለሁ ቀስ ብዬ ምናምን አስቸኮለሽ ምናምን ትላታለች። እንግዲህ አላወቀችም አባቱ እንደሆነ ማለት ነው የህፃኑ ልጅ። ከዛም እንደዛ እያለቻት እንዳለ በቃ ሊሄድ አባዬ ጋር ምናምን ስትላት፣ እንዴ ቆይ እንጂ ምግብ ማሳት በይ አትሄጂም፣ ምግብሽን በልተሽ ከዛ በኋላ ትሄጃለች ትላታለች። እንዴ በቃ መሄድ አለብኝ። ቆይ አትሄጂም፣ በቃ ዛሬ ረፍት አይደለ? ስለዚህ ከኔ ጋር ትቆያለሽ ምናምን ትላታለች። ለምን አባዬ እኮ ሌላ ቤት እኮ ልግዛለች ብሎሻል። ለምንድን ቤት ገዝቶልሽ እዛ ብቻችንን አንኖርም ትላታለች። አይሆንም አልኩሽ አይደለ? ስለዚህ አይሆንም ትላታለች። እንግዲህ ዳት ደግሞ ወደ ቤቷ በተመለሰ ሰዓት እህቷ መታ ታናግራታለች። እንደምትወዳት እንደምታፈቅራት፣ ከዛም ውጭ ሀገር እንደምትሄድ ትነግራታለች። በናታን ስበብ ነው አይደለም የምትሄጂው ትላታለች። አይ እሱ ብቻ አይደለም እማዬም አሳዝንች፣ ስለዚህ ዝኩኝ ማየት አልፈልግም ምናምን ትላታለች። እሷም ደግሞ በጣም ትጨናነቃለች። በጣም ማለት ነው። አንዳንድ ጊዜ ፍቅር ከባድ ነው። አንድ ሰው አፍቅሮ አንድ ሰው ሳያፈቅር ይጎዳል ማለት ነው። ከዛም በኋላ እነሷም ሁለታቸውም በቃ እኔ ልውጣ ትላትና ትወጣለች። ስለ ናታን መጀመሪያ ስታወራት መቼ ነው የምትጋቡት? እናንተ ልትጋቡ ስትሉ እመጣለሁ ስትላት፣ አይ ኤቨን እንደዚህ እማ አትበይ፣ መቼ ነው የምትጋቡት ምናምን ስትላት አደነጋገረቻት። በቃ እኔ ወደ ውጭ ልወጣ ነው፣ አንቺም ትወጫለች ትላታለች። እኔ ልውጣ ወይስ አንቺ ልውጣ ስትል፣ አይ አንቺ ማከለልሽ እኔ እወጣለሁ ትላታለች። ተያይዘው ሁለታቸውም ይወጣሉ። እንግዲህ ዳጥም ናታንን ታገኘውና እያወሩ ነበረ። እኔ በጣም ተጨንቄያለሁ። አንደኛ ኤቨን ታገረ ውጭ እወጣለሁ እያለች ነው፣ ሁለተኛ ሰላምዬ ደግሞ ወደዚህ ወደ ቤት እመለሳለሁ እያለች ነው ትለዋለች። እንዴ እንዴት ነው ወደዚህ ወደ ቤት እመለሳለሁ የምትለው? ሰላምማ ከማዬ ጋር ብዙ ነገር ጣጣዎች ውስጥ ለመግባት ነው እንጂ ይሄ ነገር ትክክል አይደለም ብሎ ይላታል። እኔ አላውቅም ብቻ ብዙ ነገር ታጨናነኩኝ፣ አንዴ በሄቨን አንዴ በሰላምዬ በጣም ብዙ ነገር ታጨናነኩኝ ምናምን ትለዋለች። በቃ እቅፈኝ ትለዋለች። እቅፍ ያደርጋታል፣ ይስማታል። እሺ ናታንና ዳጣን ይወደዳሉ። እሺ ኤቨን በመሀላቸው ገብታለች። ኤቨን እሱን ስለምትወደው እንግዲህ ሰበብ ሆነባት። በዚህ ሆነን እኔ እንደዚህ በቃ እኔን አይወደኝም፣ ዳጣን እህቴን ነው የሚወዳት
ናታን አይወደኝም ብላ ራሷን ታሳምናለች። የሚገርማችሁ ነገር ፍቅር ከባድ ነው እና የሚወድቅበትን ነገር አናውቀውም። እሱ ሳይፈቅራታል እንዴ? ቆይ ግራ የገባኝ ነገር ማለት ነው ሁለት ሰዎችም በአንድ ላይ ማፍቀር አይቻልም። ከዛም በኋላ ሁለታቸውም ይለያያሉ። በተለያዩ ሰዓት እነዛ ህፃን ውሃና ምጥን እነዛ ተፋቅረው ይሆን እንደምናምን ይሉና ሄደው እነሱን ለማስበርገግ ይሞክራሉ። ከዛ እማዬ መጣ እማዬ ናት እንደምናምን ከዛ እየው እማዬ በዛ ተደብቃለች ትላቸዋለች። እዛም ተደብቃለች። ከዛ በዛ ሳይሆን እንደገና ምጥናት ያሳያዋል። አንቺ ነሽ እንደምናምን ብለው ተያይዘው ሁለታቸውም ይሮጣሉ። ሶስታቸውም ይሮጣሉ። በምትሮጥ ሰዓት ናታንም ይደነግጣል። ናታን ወደ ዘበኛው ጋር ይመጣና እንደ ይቺ ሄቨን ትክክል ሰዓት አትመስለኝም፣ ያንን እኮ ልጅ እኮ መጠጥ ይዘህናና ብላ እክላስ እኮ ገብተዋል ምናምን። ምን? አዎ ኢቨን መተው አሁን እክላስ እየጠጡ ነው ምናምን ይለዋል። በጣም ይደናበራል። እውነትህን ነው ግን አለው። አዎ እውነቴን ነው ይለዋል። በቃ የሚያደርገው ግራ ገባው። ወደ ላይ ወደ ፎቅ ሲያየው ክላሷ እንትኑ መስኮቱ ተጋርዷል። ከዛም ምን ማድረግ እንዳለበት ቶሎ ብለህ ፈጠን ብለህ ሂድ ይለዋል። እንግዲህ ጊዜ ላይ የበቀል ቀጣይ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።